ጎንደር በጉና ቀጠና የራስ ጉና ክፍለ ጦር የአማራ ፋኖ ጎንደር ጠቅላይ ግዛትን ተቀላቀለ። በፋኖ አማን የሚመራው የጉና ክፍለ ጦር ለበርካታ ወራት ራሱን በማግለል ሲንቀሳቀስ የቆየ ሲሆን በትናንትናው ዕለት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛትን በይፋ ተቀላቅሏል። አገዛዙ በአማራ ህዝብ ላይ እየፈጸመው ያለው የጅምላ ጭፍጨፋ ተጠናክሮ ቀጥሏል። የብልጽግናው አስተዳደር በአማራ ህዝብ ላይ ያወጀው ጦርነት ተጠናክሮ የቀጠለ ሲሆን አብይ መራሽ ወታደር በሚፈጽመው የጅምላ ጭፍጨፋ በርካታ ንጹሃኖች በግፍ እየተገደሉ ይገኛሉ። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። በሰሜን ወሎ ዞን ሀብሮ ወረዳ ጊራና ፋጅ እየተባለ በሚጠራው አካባቢ በጠላት ሰራዊት ላይ የደፈጣ ጥቃት ተፈጽሟል። ፍኖተ ሰላም ከተማ ሸንበቁማ እየተባለ በሚጠራው አካባቢ በሚገኘው የአድማ ብተናና የሚሊሻ ወታደራዊ ካምፕ ላይ በተፈጸመ ድንገተኛ ጥቃት ሰራዊቱ ከፍተኛ ሽንፈት ገጥሞታል። በቀጠናው የሚንቀሳቀሰው የፋኖ ኃይል ወደ ወታደራዊ ካምፑ ዘልቆ በመግባት በፈጸመው ድንገተኛ ጥቃት በርካቶች ሙትና ቁስለኛ ተደርገው ወታደራዊ ካምፑን ለቀው ወጥተዋል ተብሏል። አድማጭ ተመልካቾቻችን እነዚህንና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ዓርብ ሚያዝያ 10 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ጎንደር በጉና ቀጠና የራስ ጉና ክፍለ ጦር የአማራ ፋኖ ጎንደር ጠቅላይ ግዛትን ተቀላቀለ። በፋኖ አማን የሚመራው ጉና ክፍለ ጦር ለበርካታ ወራት ራሱን በማግለል ሲንቀሳቀስ የቆየ ሲሆን በትናንትናው ዕለት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛትን በይፋ ተቀላቅሏል። 5 ብርጌዶችን አቅፎ የያዘው ክፍለ ጦሩ ራሱን ከድርጅቶች አግልሎ ሲንቀሳቀስ የቆየ ቢሆንም ትናንት የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛትን መቀላቀሉ ተረጋግጧል። በሌላ ዜና ሰሜን ጎንደር ዳባት ቦዛ እየተባለ ከሚጠራው አካባቢ በርካታ ቁጥር ያላቸው የሚሊሻ ኃይሎች በፋኖ መማረካቸው ተሰምቷል። በቀጠናው በሚንቀሳቀሰው የፋኖ ኃይል በተደረገ ስልታዊ ኦፕሬሽን በርካታ ቁጥር ያላቸው የሚሊሻ ኃይሎች ከነሙሉ ትጥቃቸው በፋኖ ተማርከዋል ተብሏል። ወረራ ከፈጸመው ራሱን መከላከያ ብሎ ከሚጠራው አብይ መራሹ ሰራዊትና ከአድማ ብተና ኃይሎች ጋር በመቀናጀት በአማራ ህዝብ ላይ የጅምላ ጭፍጨፋ እየፈጸመ የሚገኘው የሚሊሻ ኃይል በፋኖ ተማርኮ መወሰዱ ተነግሯል። ፋኖ ከሚያደርገው የግንባር ተጋድሎ ጎን ለጎን ካለምንም የተኩስ ልውውጥ ባንዳዎችን የማጽዳት ስራውን በአራቱም ጠቅላይ ግዛቶች አጠናክሮ ቀጥሏል። አገዛዙ በአማራ ህዝብ ላይ እየፈጸመው ያለው የጅምላ ጭፍጨፋ ተጠናክሮ ቀጥሏል። የብልጽግናው አስተዳደር በአማራ ህዝብ ላይ ያወጀው ጦርነት ተጠናክሮ የቀጠለ ሲሆን አብይ መራሽ ወታደር በሚፈጽመው የጅምላ ጭፍጨፋ በርካታ ንጹሃኖች በግፍ እየተገደሉ ይገኛሉ። በመሆኑም በትናንትናው ዕለት ሚያዝያ 9 2017 ዓ.ም በምስራቅ ጎጃም ዞን በእናርጅናውጋ ወረዳ ገደብዬ በተባለች አነስተኛ ከተማ በተፈጸመ የድሮን ጥቃት ህጻናትን ጨምሮ ከ120 በላይ ንጹሃኖች በጅምላ ተጨፍጭፈዋል። የአማራን ዘር ለማጥፋት ታጥቆ የተነሳው የብልጽግናው አገዛዝ ያልታጠቀውን የአማራ ህዝብ ኢላማ ያደረገ የጅምላ ጭፍጨፋ እየፈጸመ ይገኛል። ባሳለፍነው ወር ውስጥ በሰሜን ጎጃም ብራቃት ከተማ ከ50 በላይ ንጹሃኖች ዘግናኝ የግፍ ግድያ እንደተፈጸመባቸው መዘገባችን አይዘነጋም። በሰሜን ወሎ ዞን ሀብሮ ወረዳ ጊራና ፋጅ ተብሎ በሚጠራው አካባቢ በጠላት ሰራዊት ላይ የደፈጣ ጥቃት ተፈጽሟል። በመሆኑም በአማራ ህዝብ ላይ መጠነ ሰፊ ጥቃት እየፈጸመ የሚገኘው የብልጽግና ሰራዊት ከፍተኛ ጉዳት ደርሶበታል ሲሉ የመረጃ ምንጮቻችን ለሚዲያችን ተናግረዋል። ከሰፈረበት ወታደራዊ ካምፕ በመውጣት ወደ ተለያዩ አካባቢዎች እየተንቀሳቀሰ የሚገኘው አብይ መራሹ ሰራዊት በገባበት ቀጠና ሁሉ ንጹሃን አማሮችን እየጨፈጨፈ እንደሚገኝ ይታወቃል። በፋኖ ሰበብ በንጹሃኖች ላይ ጥቃት ለመፈጸም በዙ 23 ታጅቦ የተንቀሳቀሰው ሰራዊቱ ፋጅ በተባለ ቦታ በጠበቀው ደፈጣ ሙትና ቁስለኛ የተደረገ ሲሆን የታጠቀውን የነፍስ ወከፍ መሳሪያ ለፋኖ አስረክቧል ተብሏል። በተመሳሳይ ሀሮዬ የተባለ በሚጠራው አካባቢ የደፈጣ ውጊያዎች የተደረጉ ሲሆን በዚህም ከ35 በላይ የሚሆነው የገዳይ ስብስብ ሙትና ቁስለኛ ተደርጓል። በደፈጣ የተጀመረው ውጊያ አድማሱን በማስፋት ከባድ ውጊያ የተደረገ ሲሆን አብይ መራሹ ሰራዊት ከፍተኛ ሰብአዊና ወታደራዊ ኪሳራዎችን አስተናግዷል። በተካሄደው ከባድ ውጊያ የጠላት ብልጽግና ሰራዊት ሙትና ቁስለኛ የተደረገ ሲሆን በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ተማርከዋል። ፍኖተ ሰላም ከተማ ሸንበቁማ እየተባለ በሚጠራው አካባቢ በሚገኘው የአድማ ብተናና የሚሊሻ ወታደራዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። በቀጠናው የሚንቀሳቀሰው የፋኖ ኃይል ወደ ወታደራዊ ካምፑ ዘልቆ በመግባት በፈጸመው ድንገተኛ ጥቃት
በርካቶች ሙትና ቁስለኛ ተደርገው ወታደራዊ ካምፑን ለቀው ወጥተዋል ተብሏል። ወታደራዊ ካምፑን መቀመጫ በማድረግ ወደ ተለያዩ የንጹሃን መንደሮች በመግባት በንጹሃኖች ላይ መጠነ ሰፊ ጥቃት እየፈጸመ በሚገኘው ሰራዊት ላይ ከፍተኛ ጉዳት ደርሷል ተብሏል። በተመሳሳይ ከአዲስ ቅዳም ወደ ዳንግላ ለመግባት የሞከረው የጠላት ብልጽግና ወታደር በደረሰበት የደፈጣ ጥቃት ከፍተኛ ኪሳራ ገጥሞታል። ከአዲስ ቅዳም በመነሳት የተንቀሳቀሰው ሰራዊቱ መንገድ ላይ በጠበቀው የፋኖ ኃይል ሙትና ቁስለኛ ተደርጎ ወደ መጣበት ተመልሷል። ይህንንም ተከትለው የተመታው የጠላት ኃይል ሞርተርና ዙ 23 ወደ ንጹሃን መንደሮች በመተኮስ የቁም እንስሳትን ጨምሮ በርካታ ንብረቶች ላይ ጉዳት አድርሷል ተብሏል። ጎጃም ዛሬም በተለያዩ አካባቢዎች የደፈጣና መደበኛ ውጊያዎች ቀጥለው ውለዋል። በመሆኑም ሞጣና አካባቢዋ የብልጽግና ሰራዊት በከባድ መሳሪያ የታገዘ ከባድ ውጊያ ከፍቶ የዋለ ሲሆን የፋኖ ኃይል ከፍተኛ የጠፋ መልስ አድርጓል ተብሏል። ወደ ሌሎች መረጃዎች ስናልፍ ባልደራስ ለእውነተኛ ዲሞክራሲ ፓርቲ ሁለተኛውን ዙር ከደቡብ ኢትዮጵያ ክልል የፓርቲ መዋቅር ተወካዮች ጋር ውይይት አድርጓል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ ወደ ሀገር አቀፍ ፓርቲ ማደጉን ተከትሎ በተለያዩ የሀገራችን ክፍሎች መዋቅሩን እየዘረጋ መሆኑ ይታወቃል። በዚህም መሰረት በሲዳማ፣ በደቡብ ኢትዮጵያና በደቡብ ምዕራብ ኢትዮጵያ ክፍሎች እያከናወነ ያለውን የመዋቅር ዝርጋታ ተከትሎ ሲዳማ ክልል በመቀጠል ሁለተኛውን ዙር እሁድ ሚያዝያ 5 2017 ዓ.ም የፓርቲ ስራ አስፈጻሚ ወኪሎች ከደቡብና ደቡብ ምዕራብ ኢትዮጵያ ክልል የመዋቅር ወኪሎች ጋር ፓርቲው የፖለቲካና አደረጃጀት ጉዳዮች ላይ ተወያይቷል። የባልደራስ ፓርቲ ፕሬዝዳንት አቶ አማሃ ዳኘው፣ የፓርቲው ምክትል ፕሬዝዳንት ዶክተር በቃሉ አጥናፉን ጨምሮ ሌሎች የስራ አስፈጻሚ አባላት ለወኪሎቹ የእንኳን ደህና መጣችሁ መልእክታቸውን አስተላልፈዋል። አቶ አማሃ ዳኘው ለተወያዮቹ የደቡብ ኢትዮጵያ ሕዝብ ኢትዮጵያዊነቱን አክብሮ የኖረ ጠንካራ ሕዝብ ሲሆን ባልደራስም በደቡብ ኢትዮጵያ ትልቅ መሰረት ያለው መሆኑን ተናግረዋል። ፕሬዝዳንቱ አክለውም የፓርቲው አደረጃጀት መዋቅር በሁሉም አካባቢዎች ተደራሽ እንዲሆንና በኢትዮጵያ አንድነት ከሚያምኑ ፓርቲዎች ጋር በጋራ ለመስራት እንቅስቃሴ እያደረገ መሆኑን ለተሳታፊዎቹ ገልጸዋል። በስልጠናው ላይ የተሳተፉት የፓርቲው አደረጃጀት በበኩላቸው ባልደራስ ለእውነተኛ ዲሞክራሲ ፓርቲ በሀገር አቀፍ አደረጃጀት መንቀሳቀሱ ለኢትዮጵያ ሕዝብ ትልቅ ዕድል መሆኑን ተናግረዋል። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በተለያዩ የደቡብ ኢትዮጵያ ክፍሎች የአደረጃጀት መዋቅር መዘርጋቱ በህዝቡ ዘንድ ከፍተኛ ደስታና ትልቅ ተስፋ መስጠቱን ተወካዮቹ አብራርተው ፓርቲው ይዞት የተነሳው ዓላማ እንዲሳካና የኢትዮጵያ ህዝብ አንድነት ሆነ እንዲሆን ጠንክረን እንሰራለን ብለዋል። በዕለቱም የፓርቲው አደረጃጀትና የፖለቲካ ስራዎች ላይ ከተከበሩ የመዋቅር ወኪሎች ጋር ውይይት ተደርጓል ተብሏል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።